ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንግዲህ ኡስማን ዛሬ ብዙ ወቀሳ ደርሶታል ከተመልካች እንደዚሁም ደግሞ ከራሱ ከብሩኬ ብዙ ወቀሳ ነው እየደረሰው ማለት ነው። እንግዲህ ተመልካች ምንድነው ያለው? አንተ የብሩኬ ጓደኛ አይደለህም ወይ? እንዴት ከሀይሚ ጋር ተሻርከህ ሀይሚን ትልካታለህ? ከዚህ በፊት ብሩኬ ሲሄድ ብሩኬን ሸኝተህ ነበር። ዛሬ ደግሞ ተረኛዋ ሀይሚ ሆና ሀይሚን ሸኝተሃል። ስለዚህ ከእነሱ መሀል ግባ፣ በትዳር ውስጥ ወይንም በፍቅር ውስጥ ሶስተኛ ሰው አያስፈልግም ብለው በጣም ብዙ ሰው ወቅሶታል። እሱም እንግዲህ በራሱ ቻናል ይሄንን መልስ ሊሰጥ መጥቷል ማለት ነው። እሱ ያው የጓደኝነቱን ነው እንደዚህ ያደረኩ ብሎ የሚናገረው ማለት ነው። ምክንያቱም ብሩኬ ጓደኛዬ ነው፣ ሀይሚም ጓደኛዬ ናት እና እሷ ቀድማ አግዘኝ ብላ ደወለችልኝ፣ እሷ ጋር ሄድኩኝ እንጂ ልክ ሀይሚ በደወለችበት ሰዓት ቀድሞ ብሩኬ ደውሎ እፈልግሃለሁ ቢለኝ እሱ ጋር ሄጄ እሱን ከመርዳት ወደኋላ አልልም። ስለዚህ እኔ ሁለቱን ጓደኞቼ ናቸው፣ የጓደኝነቴን ነው ሁሉንም እያገዝኳቸው ያለሁት እንጂ ብሩኬንና ሀይሚን የመለያየት ሀሳብም አላማም የለኝም እና እንዴት ላለያያቸው እችላለሁ? እንዴት በዚህ ታስባላችሁ ብሎ በጣም ተናዷል ማለት ነው። እና አንዳንድ ጊዜ እኛ ጥሩ ነገር ያደረግን ይመስለንና ሰዎችን ደግሞ በጣም እናስቀይማለን ማለት ነው። እና ኡስማንም ፈልጎና አቅዶበት ሁለቱን እንደማያለያያቸው እናውቃለን ሁላችንም ማለት ነው። ምክንያቱም ለሁለቱም ቤስት ጓደኛቸው ነው። ከዛሬ 3 ዓመት ጀምሮ አብሯቸው የሚሰራ ምርጥ ልጅ ነው ማለት ነው ኡስማን ማለት። አሁን ላይ እንግዲህ ብሩኬን በጣም አዝኖበታል። እንደዚሁም ደግሞ ኮሜንታተሮች በጣም ተናደውበታል እና እንዳለ የሚሉት ከሁለቱ ህይወት ውጣ፣ አንተ አርፈ ተቀመጥ፣ እነሱን አታጣላ፣ አንተ በመካከላቸው ከመጣህ ጀምሮ ነው እነሱ ሰላም ያጡት እና ልክ እየሰራ እንዳልሆነ ነው ደጋግሞ የተናገሩት። እንደኔ ኡስማን ብዙ ጥፋቱ አልታየኝም። ምክንያቱም ያው እንደተናገረው ለሀይሚም ለብሩኬም ጓደኛ ነው። እንግዲህ እሷ ቀድማ ከጠራችው ይሄዳል ማለት ነው። እሱምና ካለው ይሄዳል። ነገር ግን ዛሬ ምንድን ነው ሲል የነበረው ብሩኬ ማለት ነው፣ ማስቆም ትችል ነበር። ሀይሚ እንደምትሄድ ስትነግረ ፕሮሰሱን በሙሉ አብረሃት ከምታጨራርሳት ቢያንስ እንዲህ እያደረገች ነው ብለህ ብትነግረኝ እኔ ሳትሄድ በፊት መልሳት ነበረ ምናምን ያለው። እሱም ደግሞ ኡስማን ማለት ነው እንዳልነገረችው እና እሷ የነገረችው የምትሄድበትን ቀን ብቻ በዚህ ሰዓት በዚህ ቀን እንደምትሄድ ብቻ ነው እንጂ የነገረችኝ የት እንደምትሄድ መቼ እንደምትሄድ አልነገረችኝም ነበረ ብሎ ለማሳመን ሞክሯል። ብሩኬ ግን አልተዋጠለትም ማለት ነውና ያው እንግዲህ እኔ እንደውም ጠይቆት ነበር ጥያቄ ምንድን ያለው ኮሜንታተሮች እንደሚሉት ሁላ አንተም እንደዛ ታስባለህ ወይ? እኔ አንተና ሀይሜን አጣልቻቸዋለሁ ብሎ ሲጠይቀው ልክ እንዳልሰራና ከኮሜንታተሮቹ አይነት አስተሳሰብ እንዳለው ነው ብሩኬ ሲናገር የነበረው ማለት ነው። ልክ እንዳልሆነ በመካከላቸው እንደገባ እሱ ቤስት ጓደኛው ለብሩኬ ሆኖ ሳለ ግን ብሩኬ የማያውቃቸውን ነገሮች በሙሉ ሚስጥረኛ እንደሆነ ከሀይሚ ጋር ምናምን ብሎ ወቅሶታል ማለት ነው። ያ ማለት ብሩኬም በኡስማን ነገር በሙሉ በአጠቃላይ ደስተኛ አልሆነም ማለት ነው። በጣም ተናዶበታል። እና ግን ያው እሱም እንደተናገረው እኔ ለክፋት አስቤ አይደለም፣ ሁለታቸውም ጓደኞቼ ናቸው ብሎ ደጋግሞ ቢነግረውም ብሩኬ ግን አልተዋጠለትም። ምክንያቱም ማስቆም ትችል ነበረ ብሎታል። ግን ኡስማን ምን አለ? እኔ ባልነግርህ ኖሮ አንተ አትመጣም ነበረ። ቢያንስ ኤርፖርት እንኳን መጥተህ ስትሄድ እንድታያት ያደረግኩህ እኔ ነኝ እና መለያየታቸውን ስለማልፈልግ ነው የምትሄድ ቀን ኤርፖርት ድረስ ሄደህ እንድታያት ያደረግኩ ሲለው ምን ዋጋ አለው? ባለቀ ሰዓት በ11ኛው ሰዓት ነው የነገርከኝ። መጣሁ፣ አየኋት፣ እኔ ምንም ማድረግ አልቻልኩም። ግን አስቀድመህ ገና ፕሮሰሱ ሲጀመር ቢሆን የነገርከኝ ያኔ ማስቀረት እችል ነበር እና አሁን አልጠቀምከኝም ሁላ፣ እንደውም ባትነግረኝ ይሻላል ብላ እያለ በጣም ተበሳይቶ ሲናገረው ነበር ማለት ነው። ግን አንዳንዴም ብሩኬ ልክ ነው ማለት በተለይ በዚህ እኔ መስማማለሁ። እንግዲህ ያው እርግጠኛ ነኝ ባለፈው ፓስፖርቴን አምጣ ምናምን ብላ ቤቱ ሄዳ ነበረ። አብሯት ማን ነበረ? ኡስማን ነበረ። የሆነ ነገርን ታውቃላችሁ፣ ሀይሚ ብዙም እንደዚህ ደፋር አይደለችም። በተለያየ ራሷን ችላ አሰራማ ስላችሁ ጓደኛ ያስፈልጋቸዋል። በዚህ ሰዓት ደግሞ ጓደኛዋ ኡስማን ነው። ፕሮሰስ ጀምር የት እንደሄደች ያውቃል። ሚስጥሯ ሁሉ ነገር እሱ ነው። ግን ከሀይሚ ጋር ብቻ ሚስጥረኛ ከሚሆን ያም ጓደኛው ነው። ስለዚህ ያለውን ነገር ያው
እንደማቃጠር ሳይሆንም ብቻ ያለውን ነገር እንዲያስብበት እያደረገ ለብሩኬ ማስረዳት ነበረበት። እሱ ግን የሀይሚ ሚስጥረኛ ሆኖ እንግዲህ ፕሮሰሷን ጨርሳ እስከምትሄድ ድረስ ያለውን ነገር በሙሉ ደብቆላታል ማለት ነው። እና ብሩኬ መጨረሻ ላይ ያሳዘነ ነገር ምንድን ነው? እኔ ጠብቃታለሁ፣ ዘላለሜን ጠብቃታለሁ፣ እኔ በጣም ነው የምወዳት፣ እሷም ትወደኛለች እና አታሳዝነህም ወይ ያለው ጭራሽ ማለት ነው። ብሩኬ ለጀማል ጭራሽ አታሳዝነህም ወይ? ትናንትና እንደዛ እያለቀሰች የሰራቸውን ቪዲዮ ስታይ ትንሽ አትራራላትም ወይ? ለምንድን ነው ሁለታችን እንድንለያይ ያደረግከው? አንተ ነህ እና ምንድን ነው አንተ ባታግዛት ኖሮ ሀይሚ ጨክና አትሄድም ነበር። ስለዚህ የሀይሚ ሄዶ መንገላታት የማያውቁት ሀገር መሄድ በራሱ ያንተ እጅ አለበት፣ ስለዚህ መጸጸት አለብህ ብሎ ጭራሽ ብሩኬ ለጀማል ሲነግረው ነበረ። ጀማልን በሰዓቱ በጣም ነው የተናደደው። ምክንያቱም እሱ መልካም ነገር ያደረገ መስሎ ነው ያሰበው። ግን የኮሜንታተሮቹ ሲገርመው፣ እንደውም ብሩኬ ሲመጣ ይነግራቸዋል ምናምን እያለ ነበር በብሩኬ ተጽናናው። ብሩኬም ሲመጣ ግን ልክ እንደ ኮሜንታተሮቹ የእነሱን ሀሳብ ነው ሲያንጸባርቅ የነበረው ማለት ነው። እና ዞሮ ዞሮ ኦስማንም ማመን አለብህ። በቃ አንድ ሰው ለሰው ቢሆን የወቀሰህ ኖርማል ነው። ግን ሁሉ ኮሜንታተር በሙሉ እንደገና ደግሞ ብሩኬም ከተጨመረ እውነትም ስህተት አለብህ ማለት ነው። ስለዚህ እንደተባለው ከቻልክ ማስታረቅ ምናምን ነገር ነው እንጂ አንዱ ሲያኮርፍ ከአንዱ ሚስጥረኛ ሆነ ለዛ ሰው ምንም አይነት ኢንፎርሜሽን መናገር አግባብ ነው ብዬ አላስብም። ምክንያቱም እነዚህ ሰዎች የማይለያዩ ሰዎች ናቸው። ስለዚህ ከቻል ማስታረቅ ነው ያለበት። እንዲሁም አንዳንድ ኮሜንቶች አንተ ማስታረቅ እንዴት አልቻልክም ብለው ሲወቅሱት፣ እንዲሁም አንዳንዶቹ በጣም የሚገርመኝ ነገር ምንድን ያሉት ዋሽተህ እንኳን ማስታረቅ አለብህ። መዋሸት አንዳንዴ ለመልካም ከሆነ ጥሩ ነው። ስለዚህ ዋሽተህ እንኳን ማስታረቅ ነበረብህ ሲሉት ምንድን ያለው ምን መረጃ አለኝና ነው ዋሽቼ ምን ብዬ ነው ማስታረቃቸው ምናምን ሲል ነበርና ግን እውነት እናውራ ከተባለ ጀማል ጥፋተኛ ነው፣ በጣም ጥፋተኛ ነው። እሱ ምንድን ነው ሀይሚ እየሄደችበት ያለውን መንገድ እያወቀ ለብሩኬ አለማሳወቁ በጣም ልክ አይደለም ማለት ነው። ስህተት ሰርቷል። የምር እንደዛ ማድረግ የለበትም። ምክንያቱም ከብሩኬ የተለየ ሚስጥር ሊኖር አይገባም። ሲጀምር ይሄ ሚስጥር የሁለት ሰዎች ህይወት ነው። ስለዚህ የሀይሚ ውሳኔ ብሩኬን ይመለከተዋል፣ የብሩኬ ውሳኔ ሀይሚን ይመለከታታል። ስለዚህ በሁለቱ መሀል ገብቶ እንደዚህ መሸፋፈን ተገቢ ነው ብዬ አላስብም። እውነት አሳቢ ቢሆንና ትክክለኛ ሰው ቢሆን በመልካም መንገድ ያስታርቃቸው ነበር ማለት ነው። እንግዲህ እሱም እንደተናገረ ለክፋት አስቦት እንዳልሆነ ሁለት ተናግሯል ማለት ነው። እና ኡስማን ብሩኬን ትወዳታለህ አይደል ብሎ ሲጠይቀው ምንድን ነው ያለው? አዎ እወዳታለሁ፣ ይሄንን አንተን ታውቃለህ፣ እሷም ታውቃለች እና ብሎታል። ከዛ መጨረሻ ላይ ምንድን ነው ያለው ኡስማን? በቃ ብር ልስጥህና በጣም መጨረሻ አካባቢ ላይ ያሳቀኝ ነገር ምንድን ነው ብር ሰጥህና ሄደህ አምጣት አለው። እኔ ከምሄድ ብሩኬ ማለት ነው እኔ ከሚሄድ እሷ ብትመጣ ይቀላል ሲለው ምንድን ነው ያለው? አይ ብዙ ጊዜ ወንዶች ናቸው ሴቶች ሲኮበል ወይ የሆነ ቦታ ሲሄዱ ወንዶች ነው ሄዶ የሚያመጧቸው፣ እሱን ለማለት ፈልጉ መሰለኝና እኔ ብር ሰጥሃለሁ ሄደህ አምጣ ሲለው፣ አንተ ጅለህ እንዴ ብር ስላለህ ብቻ ሁሉን ነገር ማድረግ የምችል ይመስልሃል? የአባትህ ቤት ነው ወይ ሄጄ ማመጣት? ስለዚህ ብር ብቻ ሳይሆን ፕሮሰሱን አለ ብሩ የሆነ ሀገር ለመሄድ ያው ግድ ነው ፕሮሰስ ምናምን ነገር ቪዛ ያስፈልጋቸዋል፣ ፓስፖርት ብዙ ነገር ያስፈልጋቸዋል። በርግጥ ብሩኬ ፓስፖርት አለው፣ ግን ያው አንዳንድ ፕሮሰስ ቪዛ ምናምን ነገር አለና ሄድ አምጣት ሲል ብዙ ጊዜ ያው ዝም ብላችሁ ልክ ከአዲስ አበባ ክፍለ ሀገር እንደምትሄዱት ትኬት ቆርጣችሁ አይደለም የምትሄዱት፣ ብዙ ፕሮሰስ ያስፈልገዋልና እሱን ስለ ታሳቢ አድርገው ነው የአባተ ቤት መሰለ ሆይ ዝም ብዬ ሄጄ ማመጣት ምናምን ብሎ መጨረሻ ላይ ግን በቃ ትቶት ሁላ ነው ሄደው። እኔ ዘላለሜን ጠብቃታለሁ፣ እሷ ከመጣች እኔ ሁሌም ከሀይሚ ውጭ ወደ ውጭ ብሏል ማለት ነው ብሩኬ። እንደውም በቆመበት ነው ትቶት ወደ መጣበት የተመለሰውና በጣም ነው ያሳዝነኝ ዛሬ ማለት ነው ብሩኬ። ማለት ሁሌም ያሳዝነኛል፣ ግን አንዳንዴ ያናድደኛል። ግን ዛሬ ላይ በጣም ነው ያናደደኝ። ኡስማን ከስተትህ መማር አለብህ፣ ተጸጸት ማለት አሁንም ልክ እንደሆንክ ያረከው ነገር ጥሩ እንደሆነ ነው ትናገር የነበረው። ለኮሜንታተሮችም ስትወቅስ ነበረ። ግን ይቅርታ ብለህ በአንድ ቪዲዮ ብትሰራልን ደስ ይለናል። ምክንያቱም አዎ አጥፍቻለሁ ብለህ አምነህ ለይቅርታ ቪዲዮ መስራት አለብህ። በሁለቱ መሀል ገብተሃል። አዎ ገብተሃል። የሀይሚ ብቻ ሚስጥረኛ ሆነህ መንገድ ያለብህን ለብሩኬ አልነገርከውም። ይሄ ራሱ ያስጠይቀሃል ማለት ነው። ስለዚህ ቪዲዮ ስራልን፣ የይቅርታ ቪዲዮ ማለት ነው። ሁሉም ደስ እንዲላቸው ኦዲየንሶችህም ደስ ይላቸዋል። እንደዚሁም ደግሞ ራሱ ሀይሜም ሆነ
ብሩኬ ደስተኛ ይሆናሉ ማለት ነው። ስለዚህ ቡቡ ዛሬ አሳዝኖናል። ምንም ማድረግ አይቻልም። ቀጣይ እንግዲህ ታርቀው እሷም ከሄደችበት ተመልሳ እሱም ደግሞ ታርቀው በቃ ደስ የሚል ላይፍ እንደሚኖሩ ተስፋ እናደርጋለን። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።